ለማውራት ከየት ነህ ነው ጨዋታ። ከየት ነህ? ምንም ሌላ ነገር ሳይጨመር ቀነኒሳ ሆነህ ሮጠህ ትጠፋለህ። ጥያቄው ከየት ነህ ነው። ሙስሊምም ጌታን ተቀበል ሲል ኦኬ እቀበላለሁ፣ ግን ከየት ነህ? ልክ ታክሲ ተራ እንዳለው ማለት ነው። ታክሲ ተራ ላይ መገናኛ ነህ፣ ፒያሳ ነህ፣ ካሳንቺስ ነህ ምን እንደሚለው እዚህም ጋር ምን ከየት ነህ ትባላለህ። አለቅ። ከዛ አንተን የምትደነግጠው የት እንደሆነ እንኳን አታውቀውም። የት እንደሆነ እንኳን አታውቀውም። አሁን የኦርቶዶክስ ልጆች ደረት መንፋት ጀመሩ። ለጥላል ደረት መንፋት እኔም እገባለሁ ነው። ልደት ሮጦ ነው መግባት የጀመረው። አሁን ካያችሁት እነ ልደት ሮጦ ነው የሚገቡት። ሁለተኛ አካውንት ይዘህ መጣ። በሶስተኛም ቦልካለሁ። አይዞ ሶስተኛ አካውንትም ይዘህ መጣ። ተግባባን። አሁንም እነግራችሁ ምንድነው ሌሎቹም እየሮጡ መምጣት የጀመሩት በአሁን ሰዓት ነው እንጂ ጥሪ አንቀበልም ነበር የምትሉት ለምን? እኔ መካብም እችላለሁ መከስከስም እችላለሁ። አሁን በብርድ ልብስ ተደብቆ ነው ያለው። ኤርሚያስን ካያችሁ ብርድ ልብስ አድርጎ ወይኔ ዘማሪያ መጣብኝ፣ ወይኔ ማነው ስሙ መጣብኝ፣ ወይኔ ብርድ ልብስ ተሸፍነ። በፊትስ ደረቱን ነፍቶ አንጠባጥባለሁ ታቀኛለህ እያለ የሚፎግረው ሰውዬ አሁን ብርድ ልብስ አድርጎ መጡ። እንትን ገድል የምትለዋን ይዞ መጣ። ተሸፍኖ ልግባ ሲሉ አያስገባ። እውቀት ገብተህ ማየት ያስፈልጋል። የአራድዬ ልጅ ስትሆን ገብተህ ማንኛውንም ነገር። እኔ እንዲያውም አንዳንዴ ያመልጠኝና እመቤቴን እላለሁ ይዙኛል። የሀገር ቪዲዮዎች አሉ በመሀል ያመልጠኛልና የኦርቶዶክስ ልጆች ያሳብቁ ነበር። አንዳንድ ሰገጤዎች አሉና በመሀል ያመልጠኛል እያወራን ምናምን እኔ እመቤቴን ብዬ እላለሁና ይዙኝና ይፖስቱታል። ዋሽው እመቤቴን እላለሁ መሀል ላይ ይመጣብኛል። ከዛ ምን ያደርጋሉ የኦርቶዶክስ ልጆች? ይኸውላችሁ እመቤቴ ይላል ይህ ሰውዬ፣ እመቤቴ ከውስጡ አጠፋም ይላሉና አዎ እመቤቴን በጣም ነው መወዳት። በጣም ወዳት። ለምን መሰላችሁ መወዳት? የእናንተን አላውቅም። የኔ እመቤቴ የምላት ቅድስት ድንግል ማርያም ግን የጌታዬ እናት ናት። ልጇን ጌታዬ ያለች እናት ናት። That's why I love her. Nobody can do that. የኔ እናት እኔ ጌታ አትለኝም። የማናችንም እናት እዚህ ምድር ላይ ያለችው ልጄ ትለናለች እንጂ ጌታዬ የምትለን የለችም። ልጄ ትለናለች፣ ልጄ ትለኛለች። ልጄ ቅዱስ ነው። እናንተ ብትጠሉኝ ለእናቴ እኔ መልአክ ነኝ። ልጄ በጣም ልዩ ሰው ነው የምትለው። ልጄ ግን ጌታዬ ነው አትልም። የፈለገ ነገር ቢሰጣቸው ለሌላ ሴቶች ምናልባት ብራግ ሊያደርጉ ይችላሉ። በልጆቻቸው እንትን ሊሉ ይችላሉ እንጂ ጌታዬ ሊሏቸው አይችሉም። ተግባባል? የገዛ ልጅን ጌታዬ ጌታዬ እያሉ ማሳደግና ልጄ ብሎ ማሳደግ ይለያያል። ዳስ ዋይ ቅድስት ድንግል ማርያም ልዩ የሆነች እናት የሆነችው። ሌላው መጽሐፍ ቅዱሳዊ ነው። ሌላ መጽሐፍ ቅዱስ ምንድነው? እናትና አባትህን አክብር ይላል መጽሐፍ ቅዱስ። ኢየሱስ ክርስቶስ የቅድስት ድንግል ማርያም ከዚህ በፊት ብየዋለሁ፣ የዛሬ 10 ዓመት ቅድስት ድንግል ማርያም የኢየሱስ እናቱ ናት። እናቱን ሳታከብር ኢየሱስን ማክበር አለ እንዴ? የትኛው ትምህርት ነው ያስተማራች? እናከብራታለን። የቱ ጋር? ሁሌ ቪዲዮ ስትሰሩ
በስጋ አልወለደችውም ስትሉ ነው ስትመጻደቁ ነው የማየው። አራት
ስለዚህ በብዛት የኦርቶዶክስ ልጆች እባካችሁ ማሰብ ያለባችሁ የምትወዱትን ነገር ማወቅ አለባችሁ። ለምሳሌ ኳስ ትወዳለህ። እኔ በጣም የምታናዱኝ የኦርቶዶክስ ልጆች ኳስ ትወዳለህ። የዛን ሰውዬ እስከ ቡታንታው ቁጥር ታውቃለህ። ብልግና ነው። የዛ የምትወዱት አርሰናል የሚባል ቆሻሻ ይሁን ማንቸስተር የሚባል ከብት የሱን ቡድን እያንዳንዱን ነገር ታውቃለህ። ታሪኩን የህይወት መዳኛ የሆነውን የኢየሱስ ክርስቶስን ማንነት የሃይማኖትህን የሰጠችን ኦርቶዶክስ ምንም የምታውቀው ታሪክ የለም። ማፈር አለብህ። እውነቴን ነው የምልህ። ራስህን ጠይቅ። ልጆች ቢጠይቁ መልስ የለህ። ይሮንጋ ነጥንትሰይ ዝም ብለህ ተከተል ትለዋል። አስበው። ምንም የማያውቅህ የማያድንህን ማንቸስተርን፣ አርሰናልን፣ ሊቨርፑል ገለመሌ ብለህ የነጫጭባ ማት ሰብስበህ እያንዳንዱን ነገር ታውቃለህ። የኦርቶዶክስ ልጅ በተለይ ግን ለህይወት የሚሆነውን ኦርቶዶክስን የሚያብጠለጥሏትን እንደፈለጉ ሲጫወቱባት ድራማ ሲሰሩባት ዝም ብለህ እኔ አላውቅም፣ እኔ ዱርዬ ነኝ፣ ይቺ ፋሽኗ፣ እኔ ዱርዬ ነኝ፣ ስለ መጽሐፍ ቅዱስ አላውቅም፣ እኔ ዱርዬ ነኝ ትላለህ። ኖ ማይ ህይወት ይቀድማል። ዱርዬነት የትም አያደርስም። የዱርዬነት መጨረሻው ስካርና ዋልጌነት ነው። ስለዚህ አስተውሉ። የኦርቶዶክስ ልጆች ማድረግ ያለብህ ምንድን ነው? ከኳሱ የበለጠ ስለ ክርስትና ካልተጨነቅ ጠፍተሃል። ከሙዚቃ የበለጠ ስለ መዝሙር ካላወቅ ጠፍተሃል። የአራድዬ ልጅ ህይወቱን የሚያድን ነው፣ ህይወቱን የሚያጠፋ አይደለም። የአራዳ ልጅ ህይወቱን መምራት የሚችል እንጂ ዝም ብሎ ከብትነት አይደለም። ስለዚህ በማስተዋል ብትመላለሱ ጥሩ ነው። ለምን እችን ድፍረት እችን ኮንፊደንስ እንዲመጣ በዚህ 3-4 ቀን ውስጥ አምጥቼዋለሁ። በዚህ 3-4 ቀን ውስጥ ከየትኛውን ማለት ችላል። ቢያንስ አየህ ትረዳቸው ነበር። እንደፈለኩ ተሰዳድቤ እንደፈለኩ አድርጌ ዛሬ አንድ ጴንጤን የሚፈራ በንግግር ኦርቶዶክስ የለም። አንድ ነው ማወራ ኖት ኤ ሲንግል ፐርሰን። ከየት ነው ማለት እንኳን ችላል። ዲኖሚኔሽን ምንድን ነው የምታምነው ብለህ ብትጠይቀው መልስ የለው ሲል ሲደነግጥብህ ይውላል። ስለዚህ ይሄን ነው ማስተዋል አለባችሁ ብዬ የማስበው። ሌላው ጥያቄ እንሂድ። ቆይ ይሄ እንዴት እንደሚጫወቱባት የት እንደምትሄዲው እያላታል። ባሏን ታሳያቸዋለች እያለ ነው። ስሙ ወዴት እንደምትሄድ እያያችሁ ነው ይላል። ጨብጫቦ just watch it. She's passing. Watch. She doesn't want to go, but the power of God is taking her there. መሄድ አትፈልግም፣ ግን the power of God የእግዚአብሔር መንፈስ እንዲያስሄዳት ያደርጋል። ይሁ ዝም ብላችሁ ይላል። Now she will go down. 3. Can you see? Watch. ይሁ ይላል። ዋች ማለት ይሁ ማለት you see it? ይሁ You are in trouble. ባሏ ላይ ተኛች። ኮፒ ሊንክ አለ። ባሏ ላይ ተኛች። እንቀጥላለን። ይሄ ቸርች ውስጥ የሚደረግ ቁማር ነው። ቸርች ውስጥ የሚደረግ ነው። በደንብ አሳያቸዋል። አትናደዱ። እኔ እውነት ነው ማሳየ። መብሸቅ አያስፈልግም። ቀጥል።
Titus, let's speak the truth. ነካናል። እውነቱን ተናገሯል። She's not the one. Yes, Papa. እሷ ነው የስ ፓፓ ነው የሚለው ጭራሽ። You see what I'm talking about? Eh? This is what I'm talking about. When we pray for you, you go to. So for her, that lady to go and sit on that man, it's not a mistake. I can show you many things like this. Fantastic. ፋንታስቲክ አለ እሱ ራሱ ምን ይያዘ ስንት ባላገባሽ የሚልም ኢትዮጵያ አለ። ሲፋቅ ስንት ባላገባሽ ነው በኢትዮጵያ። ሐሰተኛዎች አሉ ይላሉ፣ ግን ስለ ሐሰተኛ ሲወራባቸው አይወዱም። ጴንጤ ሐሰተኛ አላት ይላል፣ ስለ ሐሰተኛ ስታወራባቸው ግን ይናደዳሉ። እኔ አሁን ተዋህዶ መኑኝ፣ እስላም መነኝ፣ ጴንጤ መነኝ የሚል እምነት የለኝም። እኔ ያመንኩት ይበቃኛል። አትሊስት በሶስቱም ላይ የተወሰነ ዕውቀት አለኝ። በሶስቱም ላይ የተወሰነ ዕውቀት አለኝ። በፕሮቴስታንቱም፣ በኦርቶዶክሱም፣ በሙስሊሙም በተወሰነ መልኩ ዕውቀት አለኝ። አብዛኛው የለውም። አብዛኛው አንዱን ይዛል፣ ወይ ምናልባት ሁለት ኦርቶዶክስና ጴንጤ ይፋለማሉ፣ ወይ ኦርቶዶክስና ሙስሊም፣ ወይ ጴንጤና ሙስሊም እንጂ የሶስቱም ጥሩ አይነት አይዲያ ያለው ሰው የለም። ማወቅን አትፍሩት፣ አትፍሩ። ስለዚህ በሙሉ ከዚህ እንደተረዳችሁት ፕሮቴስታንት ወንድምናቶቼ ምንድን ነው የምትሉት? እንግዲህ አብሾ ጠጥታዩን ምን ባላቅም፣ ግን ይሄ ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም። ውሃ አይደለም። ስሙት፣ ትላንትና ከማንም ንፍጣም ጋር አልወያይም ብሎ ዘማርያምን በጣም ንቆ ሲያወራ አይታችኋል። ስድብ ኃጢአት ነው ይላል። ባልታዛር ትዝታው ሲሳደብ ግን ምንም ችግር የለውም። ከማንም ንፍጣም ጋር አልወያይም። እሱ ሲሳደብ ግን ችግር የለውም። መራገም ይችላሉ፣ መሳደብ ይችላሉ እነሱ። ሌላው ሲል ግን ነግሬያለሁ፣ እንጸልይባለን፣ በቤተ ጉባኤ ነው የምንጸልየው፣ እረግማለን ይላል። እነሱ ሲሳደቡ ችግር የለውም። ሰው እስቲ የሚለውን በውሃ ጥቅም የለውም ማለት ትንሽ ቆይተው ሲያስተምሩት ደግሞ ጥምቀት ያለ ጥምቀት አይድንም ይልና እራሱ ይናገራል። ስሙት። መነከሩ አይደለም የሚያድነው፣ እሱ በክርስቶስ ያመነ ሰው ማመኑን በቃሉ ይገልጻል፣ ያውጃል፣ በውሃ ይጠመቃል፣ ይድናል። ያመነ የተጠመቀ ይድናል። ትዝታው ለአንተ ጌታ ኢየሱስ ምስክሬ ነው። እነ ዘማርያምማ አስለቅሰው ይለቀዋል። እኔ በቃለሁ ለአንተ ከፈለክ ሙስሊም ከፈለክ አልኩ ኦርቶዶክስ አደርጋለሁ። በምትፈልገው አትችልም። መጽሐፍ ቅዱስ አታነብም አንተ። ገድል እንጂ መጽሐፍ ቅዱስ አታነብም። ገድል ነው የምታነበው፣ መጽሐፍ ቅዱስን አታውቀው። ስለዚህ ያለ እውቀት ነው የምታወራው። ሙሉ ፔጅ ቢታይ ኦርቶዶክስን የተሳደብክበት እንጂ ወንጌል የሰበክበት አንድም የለም። ራስህ ከምትለው ጋር ነው የተጋጨው። መጀመሪያ ውሃ ጥቅም የለውም አልክ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል ብለህ አሁን ደግሞ መጣ። ስለዚህ በእውነት ነው የምላችሁ ያለ እውቀት እኔ አንጨርጭሬ አንተን ባልታዛር በጋሻው እንዳልክን ኤርሚያስ ብትንትንን አውጥቻለሁ። ስለዚህ ለምንም አትሆኑ። ስለዚህ አሁንም ምንድነው የኦርቶዶክስ ልጆች ቤታችሁን ጠብቁ። እውነቴን ነው የምለው፣ ቤታችሁን ጠብቁ። አታሰድቧት። ይሁን አሁን ለምሳሌ ጭፈራው ሲኖር ምኑ በአደባባይ ወጣችሁ አታድርጉት። ጥቅም የለውም። ለምን በዚህ ጅብ በቀደደው ውሻ ይገባል ነው ጨዋታው።
ምክንያት ፈልገው ኦርቶዶክስን መምታት ይፈልጋሉ። ምክንያት ነው የሚፈልጉት። ዋናው ኦርቶዶክስን ማጥፋት ከኢትዮጵያ ነው ዋናው ዓላማቸው። ለምን እንደሆነ አላወቅኩኝም። ለምን ኦርቶዶክስ እንደተጠላች ሊገባኝ አልቻለም። ዋናው ዓላማቸው ኦርቶዶክስን መከፋፈል፣ ኦርቶዶክስን ብትንትኗን ማውጣት፣ ለሀገር ተቆርቋሪነት ከዛ ይቀራል። እና ይሄን ማንነታቸውን እኔ ከዚህ በኋላ ጌታ ኢየሱስ ምስክሬ ቢወስደኝ ራሱ ደስተኛ ነኝ። ቢያንስ አንድ ነገር ለህዝብ ሰርቻለሁ። አንድ ነገር የተዋሸ 50 ዓመት ያልሞላ ኢትዮጵያ ላይ ሃይማኖት ስንጥቅጥቆ የወጣ ይዘው መጣው ያጭበረበሩበትን ብትንትኑን አውጥቸዋለሁ። ብትንትኑን አይቆጨኝም። 50 ዓመት ያልበላው የሌቦች ጥርቅ፣ የወሮ በሎች ጥርቅ፣ የአጭበርባሪዎች ጥርቅ አንድ ላይ ሆነው ምን ላይ አጀንዳ አድርገው እንደመጡ የሚያሳይ ማንነት ያላቸውን ብትንትኑን አውጥቸዋለሁ። አይቆጨኝም። ከዚህ በኋላ እኔ ምንም አይነት ነገር ብሆን እግዚአብሔር ክብሩን ይውሰድ። ስለዚህ በተለይ ኢትዮጵያ ላይ በትልቁ ትልቅ ነገር ያላት ቅርስ ያላት ትውፊት የጻፈች በደንብ አድርጋ ልጆቿን የቀረጸች ኦርቶዶክስ እንደሆነች እንዳትረሱ። በደንብ አድርጋ ቤተ ክርስቲያን ሲገባ ያለው መንፈስ ኦርቶዶክስ ቤትና እኔ አይቼዋለሁ፣ ፕሮቴስታንት ቤት አይቼዋለሁ። ጌታ ኢየሱስ ምስክሬ ኦርቶዶክስ ቤት ስትገባ ያለው መንፈስ እና ፕሮቴስታንት ቸርች ስትገባ ያለው መንፈስ ምንም አይገናኝ። ምንም እኔ አይደለሁም ፕሮቴስታንት ኦርቶዶክስ ቤተክርስቲያን ገብተይና ራስ ተናገር። ኢትስ ቢዩቲፉል። ከክብር ለክብር ነው ጫማ የሚወልቀው። ለምን? ሙሴን ነው የቆምክበት ስፍራ የተቀደሰች ናትና ጫማን ከእግር አውልቅ ይላል። እና ቤተክርስቲያን የተቀደሰች ስፍራ አይደለችም። መንገድ ላይ ኮንዶም ረግጠ፣ ጭቃ ረግጠ፣ ቆሻሻ ረግጠ፣ ስንት ነገር ዲመን ረግጠ ይዘው ትመጣለህ የተቀደሰ ቦታ። ያቺን ጫማ ለማውለቅ እንኳን ፍቃደኛ አይደላችሁ። ያቺን ትእዛዝ፣ ተራዋን ትእዛዝ ሰው ቤት ስትገባ፣ ተራ ሰው ቤት ስትገባ ጫማ አውልቀ ትገባለህ። የክርስቶስ ቤት ስትገባ ተዳፍረ ነው የምትገባው። የኦርቶዶክስ ደሟ ምንድነው? መሰረቷ ምንድነው? ክርስቶስ ነው። ቤተክርስቲያኑ በክርስቶስ ደም የተመሰረተ ቤተክርስቲያን ውስጥ እየገባ ጫማ ሳታውልቅ ትጨፍርበታለህ። ጭራሽ ኢትዮጵያ ላይ ቅርስ ምንድነው? እስቲ ከጥንት ጀምሮ ነው ያለነው ፔንቴኮስታል አላችሁ። እሺ ልስማማ። በጃንደረባው ዘመን ነው ምናምን ብዬ እኔ የሐዋርያ ሥራ ምዕራፍ 8ን ማንበብ ጀመርኩኝ። ኦኬ፣ ቅርሳችሁ የቱ ጋር ነው ያለው? እናንተ ያላችሁ ኦርጋን ነው፣ እናንተ ያላችሁ ድራም ነው። ምን አይነት ቅርስ ነው ኢትዮጵያ ላይ የነበራችሁ? ዩቲያም የትኛው የት ቦታ? ትላንት ነው እንትና ሚሊኒየም አዳራሽ የሰረቁትን ጸናጥል ምናምን እዚህ ጋር ያለውን ይዘው ገብተው መጮ የጀመሩት። ከዛም በፊት አልፎ አልፎ መቋሚያ ምናምን ይዛሉ። የት ምን አይነት ቅርስ አለ? ቢያንስ ኦርቶዶክስ ሙሉውን አላት። ሙስሊሞች አላቸው ቅርስ ብለው ያስቀመጡት መስጊዶቻቸው ይናገራል። ቦሌ አራብሳ ላይ አይደል እንደ እናንተ ቸርች ያለው በአሁን ሰዓት መሸቂያ በጋርድ አይደል እንደ የምትሄዱት? ህዝቡን ስትዘርፉት አይደል? የትኛው ነው ቅርሳችሁ? የትኛው ነው ህይወት የነበራችሁ? ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ስለዚህ ኦርቶዶክስ የኢትዮጵያ ምን ምሰሶ ሀገር ናት። በረከት ያላት ኦርቶዶክስ ናት። የእናንተ ዘመን ላይ ያው ለምሳሌ ፔንቴኮስታል ነው አይደል ሀገር የሚመራው?
የምግብ በረከት አለ፣ የገንዘብ በረከት አለ፣ የኑሮ በረከት አለ፣ ሀገር ላይ ፍቅር አለ። ሀገር ላይ እኮ መንግስትን የሚቃወም አንድ ሰው መኖር አይችልም። አንድ ሰው መንተንፈስ አይችልም። እውነት ነው የምናገረው። እንኳን የኢትዮጵያን መንግስት ክርስቶስ አምላክን የተቃወሙት ነበር። ኢትዮጵያ ላይ ብልጽግናን ተናግራ ኢትዮጵያ መግባት አትችልም። ኢትዮጵያ ጨርሶ መኖር አትችልም። ብልጽግናን ተናግራ ኢትዮጵያ መግባት አትችልም። ስለዚህ የበረከቱ ብትል የለም፣ ቸርነቱ የለም፣ ፍቅር የለም። አንዱ ተነስቶ ዝም ብሎ ትግራይ መሄድ አይችልም። ዝም ብሎ አማራ ክልል መሄድ አይችልም። ዝም ብሎ ኦሮሚያ ክልል መሄድ አይችልም። አያችሁ፣ የዲያብሎስ መንፈስ ሲኖር ያጣልሃል፣ ያጋጭሃል፣ ያባልሃል። የዲያብሎስ መንፈስ ነው። እውነተኛ መንፈስ ቢኖር ኢትዮጵያውያን 6 ዓመት ሙሉ የአይን ቁራኛ ይተያዩ። ኢትዮጵያ ስጋ ናፍቆት የሚያቅ ኢትዮጵያዊ አልነበረም። የፈለገ ደሃ ቢሆን ስጋ ለመብላት ተቸግሮ አቅም ያመት ባል ጊዜ የፈለገ ቢሆን አሁን 1 ኪሎ ስጋ መግዛት አይችልም። በሺዎች ነው 1 ኪሎ ስጋ። ይሄን ያህል በረከት ያሳጣ ማንነት ያለው የእናንተ ማንነት ነው። አታስተውሉም። ዲያብሎስ ነው የሚጫወትባችሁ። ዲያብሎስ የኢትዮጵያ ሕዝብ እስቲ ምሬቱን ወጥቶ ይናገር ቢባል ለአንድ ቀን ይፈቀድለት፣ ለአንድ ቀን መንግስት ይፍቀድለት። አየህ፣ ባዶ ነው የምትገቡት። ለአንድ ቀን ቢፈቀድለት የኢትዮጵያ ሕዝብ ምሬትን ተናገር ብሎ ብሎ ተናግሮ አበቃ። እኔ እንደነገርኳችሁ ምንም አይነት ደስ የሚል ኢትዮጵያ ላይ ምንም አይነት ሌቨሬጅ ተያይዤ ያልመጣሁም። ለዚህ ነው የሚያከብሩኝም ምንም የሚሉት። ሌላው ተይዞባቸው እነ ሲሳይ አጌና እነ ታማኝ በየነ ሌሎችንም ብታመጣ ተይዞባቸዋል። ስለዚህ መንቀሳቀስ አይችሉም። የተያዘባቸው ሌቨሬጅ ስላለ ቢተነፍሱ አውጥቶ ይዘረግፉታል። ለምን? ሲበላቀጡ፣ ሴት ጋር ሲሄዱ፣ ምን ሲሉ ያሉ ናቸው። ሲርመጠመጡ በየመጠጥ ቤቱ፣ በየጫት ቤቱ፣ በየምን ቤቱ ሲልከሰከሱ ያሉ ናቸው አሉም። ስለዚህ መንግስትን መናገር አይችሉም። እኔ እንደፈለግኩ መናገር እችላለሁ። ለምን? ምንም አይሞቀኝ፣ አይበርደኝ። የዮኒ ማኛ ዶክመንታል አውጣው። ስለዚህ አሁን የምነግራችሁ ምንድን ነው? አሁንም የምነግራችሁ ቆም ብላችሁ አስቡ። ቲክታክ ላይ መጥተ በተበጠረቀው ስጠብቃችሁ ነበር፣ እጄ ገብታችኋል። ስጠብቃችሁ ሀገሪቷን አሁንም መስተካከል ይችላል። እኔ ዶክተር አብይ ስማርት ነው ብዬ አምናለሁ። ይህ ስማርት ማስተካከል ይችላል ከፈለግ ዶክተር አብይ ጌታ ኢየሱስ ምስክሬ ማስተካከል ትችላለህ። ከባድ የኢትዮጵያ ሕዝብ መሬት ማለት ነው። መሬት በእውነት ነው የምልህ። ፍቅር ከሰጠው ዳን በፍቅር የምታሸንፈው ቢመጣ የኢትዮጵያ ሕዝብ ነው። ስለዚህ ማስተካከል ይቻላል። ኢትዮጵያን በማነጋገር ምን ለአንድ ሀገር ነው አይደል የሚሰራው? አግዳይነት ደዳ ሀገርን መውደድ ነው። በጥላቻ የሚመጣ እግዚአብሔር አምላክ ይሰራባል ስራው። ለጊዜው ልትጠቀም ትችላለህ። ማናችሁም ብትሆኑ ከእግዚአብሔር ፍርድ የሚያመልጥ የለም። ስለዚህ መንግስትም ብትሆን ቆም ብለህ አስበው። ይሄን የሚራብ የአማራ ህዝብ፣ ይሄን የሚራብ የትግራይ ህዝብ ነገ ዋጋ ትከፍላለህ። ምክንያቱም መጽሐፍ ቅዱስ ዮሐንስ ራእይ ላይ ሲናገር ምዕራፍ 6 ላይ የታረድነውን ደም እስከ መቼ ነው የማትበቀልልን እግዚአብሔር ሆይ ብለው ይጠይቃሉ። ነፍሳት ይጠይቃል። የታረደው ንጹሃን ነፍስ ስለሚጠይቅ የፍርድ ቀን ሩቅ አይሆንም። ስለዚህ ዶክተር አብይ ቆም ብለህ አስበው። የአማራ ህዝብ ኢትዮጵያን አልበደለም። የትግራይ ህዝብ እንደ ህዝብ የፖለቲካዎቹ በድለዋል። ህዝቡ ግን አልበደለም። እንደ ህዝብ አታስርባቸው። የአዲስ አበባን ህዝብ አታስርቡት። በእውነቴን ነው። ይሄ
ጥቅም የለ። እናንተን ያልደገፈ መኖር የለበትም ብላችሁ አታስቡ። የሚወድ ሊኖር ይችላል፣ የሚጠላ ሊኖር ይችላል። እኔ ፔጅ ላይ አሁን ለምሳሌ የሚወደኛል፣ የሚጠላኛል። ሰው is how it is። ስለዚህ ፕሊስ ይህንን ነገር ብታስተካክሉ ጥሩ ነው እና ኦርቶዶክስን በየአርሲው ላይ ኦሮሚያ ክልል የምታርዱት እንደው ለጭንቅላታችሁ ራሱ ብትሆኑ። ውለታ ያለችው እኮ ኦርቶዶክስ አይደለች? ለኦሮሞ ልጆች ብዙ ውለታ አላት እኮ ኦርቶዶክስ። ብዙ እስላም ክርስቲያኑ ተከባብሮ ተዋዶ የኖረበት ሀገር ታቦት ሲወጣ እኮ ሙስሊሞች ይሄንን ጴንጤ ያደርገው ጴንጤ ብትገለው አድርገው። ታቦት ሲወጣ እኮ ሙስሊሞች ምግብና ዳቦና ውሃ ይዘው መንገድ ላይ የሚጠብቁ ናቸው። ዳቦ ይዘው የሚጠብቁ ናቸው። ሙስሊሞች ጾማቸው ጊዜ የኦርቶዶክስ ልጆች ይሄ ምንድን ነው የሚባለው የነሱ ምግብ ሳምቡሳቸውን ፓስቲያቸውን የሆነ ነገር ይዘው እንዲያፈጥሩ የሚያደርጉ ናቸው። ክርስቶስ ሲናገር ምን ይላል? ቴምር ይዘው ታንኪዩ። ኦርቶዶክስ ከሙስሊም ጋር ሰርግ ሲኖር የሙስሊሙ ተሰርቶ የኦርቶዶክሱ ተሰርቶ ምግብ ራሱ በክብር አብረው ኢቭን በጋብቻ ደረጃ አብረው ኖረዋል። ይሄንን የመሰለ ፍቅር ያለውን ሀገር እነዚህ ተውሳክ መጣው በሚዘገንን ሁኔታ፣ ሁሉንም እያልኩ አይደለም፣ በሚዘገንን ሁኔታ በተለይ ኦርቶዶክስ ላይ ጥላቻቸውን ቀን በቀን ሲረጩ ይውላሉ። ቀን ሌት ተቀን ኦርቶዶክስን ለማዋረድ ሲሄዱ ታያለ። ተውሳክ ናቸው በእውነት ተባዮች ናቸው። እምነትን ማምለክ ሌላ ጉዳይ። ኦርቶዶክስ ላይ እንዲህ ብለህ የምትውለው ግን በጣም ጨካኞች ናቸው። ሲበዛ ጨካኝ፣ ሆዳሞች፣ አረመኔዎች፣ በኢየሱስ ስም የምትዘርፉ ናቸው። መጽሐፍ ቅዱሳዊ ነው የሚናገረው። ለምሳሌ ኢየሱስን እናመልካለን ትላላችሁ። አብዛኛውን እዚህ ጋር የምናገረው አለ። ከዚህ በፊትም አንብቤዋለሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ጀምሮ ላንብላችሁ ምን እንደሚል ለነዚህ ተውሳኮች። ምክንያቱም ከ15ኛው ክፍለ ዘመን በፊት ምንም የለም። ምንም እንደዚህ አይነት እምነት ኖሮም አያውቅ። አምጣ በለው ማስረጃ አያውቅም። ስለዚህ ካለ አምጣ። የለም። ከ15ኛው ዘመን በፊት የነበረው በሙሉ አልቋል እያልከኝ። እስቲ ላንብብላችሁ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ ጀምሮ ብታነቡ ራሱ ነው የሚናገረው። ምን ይላል? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም ይላል። እንግዲህ ጌታ ሆይ ኢየሱስን የሚል ሞቷል። አሁን ይላል ድኛለሁ፣ ጸድቄያለሁ ነው የሚለው። የጌታ ፈቃድን እንኳን አይጠይቅም። ጸድቄያለሁ ነው። ቁልፉ እኔ ጋር ነው ያለው የመንግስተ ሰማያት ብሎ ደፋር ትውልድ ተወልደዋል። ደፋር ባለጌ ትውልድ ተወልደዋል። ጸድቄያለሁ። አሁን ለምሳሌ ገና ሃይስኩል እንደገባ ካሌጅ እንደገባ ተመርቄያለሁ ማለት ትችላለህ እንዴ? ዶማ ካሌጅ ገብተህ ተመዝግበህ ከተማርክ በኋላ ነው ውጤቱን የምታመጣው። ከዛ ታይቶ ያ አስተማሪ ያ ዳይሬክተር አርሞ መውደቅን ማለፍን የሚነግር እሱ ነው። አዘሰም ታም ጌታ ኢየሱስ ክርስቶስ በጽድቅ ስትመላለስ እሱ አይቶ ነው ፍርዱን የሚሰጥ። አንተ አይደለም ፍርዱን አውቀ የምትሄደው። ቀውሶች ስለሆኑ ግን አይረዱም። ስለዚህ እዚህ ጋር ቃል በቃል ይናገራል። ምን እያለ ነው የሚናገረው? በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታዊ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። ኦኬ ሃው ለምን ጌታዊ ብለዋል። ሌላ ልጨምርልህ ምን እንደሚል በዚያች ቀን ይላል ብዙዎች ጌታዊ በስምህ በጌታ በኢየሱስ ስም ማለት ነው ትንቢት አልተናገረንምን? በስምህ አጋንንትን አላወጣንምን? በስምህ ብዙ ታምራትን አላደረግንም ይሉኛል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባቸዋለሁ ይላል።
እንግዲህ በዚያ ጊዜ ከ14ኛው ክፍለ ዘመን በኋላ የመጡትን ማለት ነው። ፋክት ነው። ከ14ኛው ክፍለ ዘመን ከ15ኛው ክፍለ ዘመን በኋላ ተነጥለ መጣ። ኢየሱስ ብቻ ኢየሱስ ብቻ ኢየሱስ ብቻ ኢየሱስ ብቻ የምትል ወሮ በላ አለ። ምንም የሥላሴን ትምህርት አልከተልም ለሚሉ ምናልባት ጴንጤና ኦንሊ ጂሰስ ለምትከራከሩ ሰዎች ይሄ ጥቅስ ነው የምነግራችሁ። ይሄ ጥቅስ ምን ይላል መሰለ? የአባቴን ፍቃድ ይላል። እግዚአብሔርን ነው የሚለው። ኦንሊ ጂሰስ የምትባሉት እዚህ ጋር ከመጣችሁ ኦንሊ ጂሰስ ይሄን ስራችሁን ያፈርሰዋል። አየህ፣ የአባቱን ፍቃድ ካላደረግ ኢየሱስን ብቻ ነው የምከተለው ካል ገደል ገባ፣ ባናት ተተከልክ። ትምህርቱን እንኳን አታውቁትም። ኦንሊ ጂሰስ በአንድ ጥቅስ ነው አፈር የሚገባው። ሌላ ጋር እንኳን መሄድ አያስፈልግም። የአባቴን ፍቃድ እንጂ ይለ ኦንሊ ጂሰስ ማለት ክርስቶስ ብቻ ነው የሚሉት። ክርስቶስ ብቻ ካሉት ስሙን ቢጠሩት ገስዋል መልስ የለው። ስለዚህ አባቴን ፍቃድ የሚያደርግ እንጂ ኢየሱስ ኢየሱስ የሚለኝን አልመሰክርባቸዋለሁ ከኔ አይደለም ይላል። አንድ ጥቅስ አፈር ከደሜ ኦንሊ ጂሰስን ይከታል። ሌላ እንኳን መጨመር አያስፈልግም። ስለዚህ ቆም ብሎ ማሰብ መልካም ነው። መልካም ነው። ማስተዋል መልካም ነው። እንደፈለጋችሁ ብላችሁ ኦንሊ ጂሰሶች ሲመጡ ምናልባት ጴኔኮስታሎች ስትከራከሩ ልንገራችሁ፣ ማቴዎስ 7ን አምጡት። የእግዚአብሔርን ፍቃድ የሚያደርግ የአባቴ ፍቃድ፣ አባቱ ማን ነው? እግዚአብሔር። የእግዚአብሔርን ፍቃድ ካላደረግ ኢየሱስ ኢየሱስ ብትል ገደል ግባ ነው የሚል። ይኸው እዚህ ጋር ተናገረ። ስለዚህ በአንድ ጥቅስ ገደል ገባ የኦንሊ ጂሰስ ስራ ማለት ነው። ሰው አሁንም የምናገረው ምንድን ነው? ብቃት ይፈልጋል፣ ማንበብ ይፈልጋል። እኔ ማንበብ በጣም ኢንጆይ የማደርገው ነገር ነው። ከልጅነቴ ማንበብ ወዳለው። እግዚአብሔር የተባረከ ይሁን፣ እግዚአብሔር ይመስገን። ለሆነ ነገር አስቀምጦኛል። ያሳወቀኝ ነገር ለዝም ብሎ ነገር አይደለም፣ ለዝም ብሎ ነገር አይደለም። ሰውም እኔ ስናገር በቁም ነገር ወስዶ ጓገጭ የሚለው they know what I'm talking about። ለምን የሌሎቹ ጓገጭ አይሉም ሲናገሩ? ዋይ ሚ ዮኒ ማኛ ሲናገር ሀገር ከሀገር የሚናጋው እግዚአብሔር ምክንያት ስላለው፣ ምክንያት አለው። ምክንያት ስላለው የምናገረው ንግግር በሙሉ አህዛብን ያስነሳል። አሁን ለምሳሌ ከፕሮቴስታንቶች ወንጌል ጨዋ ጽድቅ ሲጫወቱ የነበሩ በሙሉ ወደ ስድብ ተቀይረዋል። አያችሁ አይደል? ወንጌል ያድናል፣ እኛ ፍቅር ብቻ ነው፣ ከፍቅር ውጭ አናቅም ሲል ቆይቶ አስረግማለሁ ማለት ጀመረ። እረግማለሁ አስረግማለሁ ማለት ጀመረ። በህልሜ አይቻለሁ ስትሞት ማለት ጀመረ። ጠላታችሁን ውደዱ የሚለው ወንጌል አፈር ድሜ ገባ። ሐሰተኞች ናቸው። አየህ፣ ዋቴ ኢየሱስ ተቀበል ይልልሃል። ከዛ በኋላ በደንብ አድርገህ እንደኔ አይነቱ መንገድ ላይማ ኢትዮጵያ እንደው መንግስት ቢፈቅድልኝ መንገድ ላይ ያሉትን ማሰቃየት ነበር ስራዬ። አጠገቡ ቆሜ ሰላም ነው? ከየትኛውን ብራዘር ከየት ነው? ከመካነ ኢየሱስ ነው። ኦኬ፣ ምንድን ነው የሚለው? አይጥ ነው ማስመስልህ። ከዛ ባይብልን ይዘህ ወደ ቤት ትገባል። አሁን ኢትዮጵያ ላላችሁ፣ አዲስ አበባ ላላችሁ ለሚያደነቁሯችሁ ከየትኛው ነው በለው። መንገድ ላይ እንደ ቁራ ሲጮ የሚውለው እቤቱ ይገባል። ሲልልን ቆይ ጮኸቱን እናውቀውና አንድ ለአንድ እናውራ። ከየት ነህ ጀለስ? አባዬ ከየት ነህ? የትኛው ዲኖሚኔሽን ነህ? ሉተራውያን ነህ? ቃለ ኢየሱስ ነህ? ምንድን ነው? ቃለ ሕይወት ነህ? መሰረተ ክርስቶስ ነህ? ሙሉ ወንጌል ነህ? የት ነህ ስትለው እኔ እንደሱ ነገር አላውቅም ጥሎ ሄደ። ጥሎ እንዲሮጥ ማድረግ ትችላለህ። በየሰፈሩ የሚያደነቁር ታሮጠዋል። ትዝታው ሳሙኤል ንፍጣም እያለ ሲሳደብ ጽድቅ ነው። ዮኒ ማኛ ዱቄት ሲል ግን ኩነኔ ነው። አይ ጴንጤ ብራዘርስ ደስ ነው የምትሉኝ እኮ። በጣም ነው የምወዳችሁ በዚህ ጉዳይ ላይ። እንደኔ እነሱን ያወቃቸዋል።
አንድ ኦርቶዶክስ እንደኔ የሚያውቃቸው አለ በአሁን ሰዓት? do you bring anybody? አንድ ሰው መልሱልኝ። አንድ ሰው እንደኔ እንደዚህ እነ ዘማርያም ብትለው መዝሙር ያሬድ ብትለው ልደት ብትለው ፈለገን እንኳን አስደንግጠዋት አጥፍተዋታል ብትል ማን ያውቃቸዋል? እንደኔ የሚያውቃለው አለቀ። ስለዚህ በርቱ ነው የምለው። ኦርቶዶክሶች ፕሊስ መዝሙር እየለቀቃችሁ እነሱ ቤት ስትገቡ ኑ በብርሃኑ ተመላለሱ እያላችሁ ኮመንት አድርጉላቸው። ኤርሚያስ ቤት ሳትሳደቡ ኑ በብርሃኑ ተመላለሱ በላቸው። ክርስቶስን ጥሩባቸው። ኑ በብርሃኑ ተመላለሱ የኦርቶዶክስ መገለጫ ነው። ብርሃን ክርስቶስ ነው። ኑ በብርሃኑ ተመላለሱ እያላችሁ ጻፉባቸው። ሚውት ነው የሚያደርጓቸው። አሲዘኝ በፈለከው ስድብ ነው የሚመስላቸው። ሪቨርስ አድርጉባቸው። ኦልዌይስ ሪቨርስ ሳይኮሎጂ ጥሩ ነው። ጠጁ ምንም ችግር የለውም። ክርስቶስ ምስክሬ፣ ጠጅ ምንም ችግር የለውም። ጠላ ምንም ችግር የለውም። እውነቱን ልንገር፣ ምንም ከዝሙት 1000 ጊዜ ጠጅና ጠላ ከዘማዊ ፓስተር ሰክሮ የሚደፋ ይሻለኛል። ዘማዊ ፓስተር ሰክሮ የሚደፋ በስንት ጣም የስ አንተ ጋር ፓስተር ዘማዊ ነው። የኦርቶዶክስ ምዕመን ምናልባት ጨብ ሊል ይችላል። ኦኬ እውነቱን ነው ማለት ቲቪ ጃሽዋ የሚባል ሌባ አልነበር እንዴ? ይኸው በህይወት እንኳን የለም። ህዝቡን ጥብ አድርጎ ይበላ። በህይወት እንኳን አላቆየውም ጌታ ኢየሱስ ክርስቶስ። ለምን? የሚያደርገው ነገር እጅግ የከፋ አሪዮሳዊ ስራ ነበር የሚሰራው። በጣም ነው የሚያሳዝነው። እና እነሱ ጋር ስትገቡ ሁልጊዜ የምትጽፉት ኖ በብርሃኑ ተመላለሱ። ስድብ አይደለም፣ ስድብ ነው የሚመስላቸው። ለምን? እውነተኛ መንፈስ ያለው በብርሃን መመላለስ ነው። ኖ በብርሃኑ ተመላለሱ ብላችሁ ጻፉ። እነሱ ጋር ስትገቡ ምንም ስድብ የለም፣ ስድብ የለም። ኑ በብርሃኑ ተመላለሱ፣ ኑ በብርሃኑ ተመላለሱ ስትላቸው ይቀውሳሉ። ሚውት አድርጓቸው ነው የሚለው። ለምን? መንፈሱ እሺ አይላቸው። መዝሙር ልጋብዛችሁ። ምን ይመስላችኋል? ራሱን መዝሙር ነው የምጋብዛችሁ። ስለ ኢየሱስ ክርስቶስ ነው ኑ በብርሃኑ ተመላለሱ የሚባለው። እቺ የሚያበሽቃችሁ አንዳንድ ሰዎች እንዳላችሁ ስለማቀው ለዛ ነው የምጋብዛችሁ። አትናደዱ፣ አይዟችሁ። እንድትወጡ ተባረኩ። ታፕ ኮፒ ሊንክ ቤተሰብ ብርክ በሉልኝ። እውነት ነው የምናገር። ከነ ጥፋቴ እኔ ይሻላችኋል። እቺ እንዳረሷል።
አየ ሲዘመራው ማኩረፍ ጀመሩ። አያችኋል? መዝሙርም ያበሳጫቸዋል። አይሳድቡም ስላልነበር ጴንጤ ይዋቸዋል። ብቃት በርሃኑ ተመላ ተባረኩልኝ። ኮፒሊንግ ታፕታፕ እውነት ናት። የትም መደበቅ አትችልም። ተባረኩልኝ። አይ እኔ ትምህርታቸው ልክ አይደለም አልኩ እንጂ ህዝቡን እጠላለሁ የሚል እምነት የለኝም በጭራሽ። ህዝብ ጠልተ ክርስቶስን መውሰድ አትችልም። ሰው ጠልተ ከክርስቶስ መሆን አትችልም። አልተፈቀደልንም። ክርስትና መጥላት አልፈቀደም። በጣም ደስ የሚል መዝሙር ነው። ከድሮ የምወደው መዝሙር ነው ይሄ። አንድ ታብታብ አድርጎ አንድ ይቅርታ ቤተሰብ ምንድን ነው በራሴ ማስገባት ስለማልችል በራሱ ፔጅ ደምረው እንዲገባ አድርጌ እኔ በጣም ከነ ምናምኑ የሚመቸኝ ደምረው። ለምን በእኔ ጉዳይ እግዚአብሔር በሚያ የሰውን ክሬዲት አልወስድም። እንደፈለጉ እየሰደቡት ደምረው ወንድሜ እስከዛሬ ድረስ ከኔ ከጎን ያለ ሰው እንደፈለግኩ ብሰደብ ቢሰድቡት ቢያንጓጡት ምን ቢሉ ዛሬ ሌላው እኔ ፔጅ የመጣው ደምረው ባደረገው ሌሎቹ በሙሉ የመጡት ደምረው ባደረገው ነው። የሱን ክሬዲት ማንም ሊወስደው አይችልም። ደምረው በኔ ተሰድቧል፣ በኔ ተንጓጧል፣ በኔ ብዙ ነገር ተብሏል። አልሰማ ብሎ እግዚአብሔር ይባርከው ስለኔ ነገር የሆነ የገባው ነገርን ብቻ ነበረ። ስለኔ እግዚአብሔር በሚያውቀው የገባው ነገር ነበረና ስለኔ ያደረገው ነገር ቀላል አይደለም። ተመካክረናል። በውስጥ የተመካከርነው ምንድነው አንዳንድ ሶሻል ሚዲያ ላይ ሲገባ የሚያሳያቸውን ነገሮች ፕሊስ ደምዬ ይሄን ነገር አስተካክል ብዬው እንደ ወንድምም እኔንም ሰምቶኝ ያንን ነገር ሙሉ በሙሉ እንትን ብሏል። አይ እኔ ሃይማኖት ቀይር ያለው የሚል አዋጅ አላወጅኩኝም። እኔ አይደለም ከዚህ በኋላ ማረገው ማንነቴን ብቃቴን አውቆ ትምህርቱን በደንብ የምትፈልገውን ጠይቀኝ ብሎ ለሚለኝ አደባባይ ጠይቄ ነው። ሙስሊም እዚህ ውስጥ አይመለከተውም። ሙስሊሞች ኑሩልኝ፣ በራሳችሁ ኑሩ።
ሉተራንና ኦርቶዶክስ ከነሱ ጋር ነው ጨዋታ ያለው። ለመንግስተ ሰማያት ከቀረቡት እነሱ ሁለቱ ይቀርባሉ ብዬ አስባለሁ። ስለዚህ ዳስ what it is። ሙስሊሞች ኑሩልኝ ባላችሁበት፣ ይቅርታ አድርጉልኝ፣ ወደ ሙስሊም የሚያዞር ነገር የለኝም። እዛ ባላችሁበት ፈጣሪ ይጠብቅልኝ። እዚህ ነው ጉዳዩ፣ እዚህ ነው ያለው። እዚሁ ግን አሁን ካየሁት በእውነት ለመነጋገር ሉተራውያንና ኦርቶዶክስ ኤክስትሪም የሆነ ልዩነት የለም። ጌታ ምስክሬ ነው የምላችሁ፣ ስናራላ ብዙ አይደለም። ፍቅር ሲዝም ጦዟል ራሱ እንኳን ፍቅር ሲዝምማ ሰው አንድ ሰው እንኳን ማሳመን ያቅተዋል። አንድ አባል ሰይጣን እንኳን ብዙ አባል አለው። አንድ አባል ይጥፋ ለፍቅር ሲዝም፣ ወይኔ በላቸው፣ ወይኔ በላቸው። ያና ደሜ ይመጣል። ፋይናል መቼ ነው? ሰሞኑን አለ። ሰሞኑን ፋይናል አለ። ሰሞኑን ሉተራውያን ከኦርቶዶክስ ጋር ውይይት ያደርጋሉ ብዬ አስባለሁ። ስለዚህ ዘማርያምና ቃል ይነጋገራሉ ብዬ አስባለሁ። እንትና ፈርቷል ኤርሚያስ፣ ማንም ጋር ይመጣ። ሙስሊምም ጥሪ ያደረገለት አሁን አይዲያዬን አይቶ፣ ሙስሊምም አይዲያዬን አይቶ ና ኤርሚያስ ብለውታል። ሙስሊሞች ራሱ ተደብቋል። አሁን ብርድ ልብስ ውስጥ ሆኖ የሚያስተምረው አሁን ብርድ ልብስ ውስጥ ተሸፍኖ ነው አሁን ገድል እያለ አሁን ጨርሷል። ትዝታውን ገበያውን ዘግቼበታለሁ። ከዚህ በኋላ አታስፈልግም ብለውታል እነሱ። ገበያውን ዘግቼበታለሁ ትዝታው። ስለዚህ አልቋል እና የእንዳልክ ያለቀች ናት። ምንም እውቀት የላትም እንዳልክ እንኳን ነጭ ወረቀት ናት። እንዳልክ ነጭ ወረቀት ናት። በጋሻውማ አያችሁት እኮ ብሉይ ኪዳን አይጠቅመንም ማለት እኮ በጋሻው ባልታዛር በጋሻው ብሉይ ኪዳን ምንም ጥቅም የለውም። አዲስ ኪዳን ነን ብለው እንዳልክ ጠጃ ጨረስን እኮ። ዘማርያም ከኤፍሬም ጋር ሰሞኑን ይወያያሉ። አዎ በደስታ ደስ ይለኛል። እና አይ እኔ ትላንት ባየሁት ኤፍሬም ደስ የሚለኝ የማከብረው የምወደው ወንድሜ ነው። ትላንት ባየሁት ግን ምንም ነገር የለም። ትላንት አይቼዋለሁ። ልደትም ቢሆን ዴቭም ቢሆን በደንብ በግልጽ ያለውን ነገር ነው የተናገሩት። ምንም ነገር የለም። ፔኔኮስታው ምንም ነገር እንደሌለው ማሳያ ትላንት አይተዋል። ፔኔኮስታው ምንም እንደሌለው ትላንት አሳይተዋል። በጋድ ምንም ነገር እንደሌለ በቃ ዝም ብለን ጸድቃለን የሚባለው ድራማ ተረቱ ትላንትና አፈር ገብቷል። ሙሉ አፈር ገባ ትላንትና ትምህርቱ። ይኸው መጣላችሁ። ታውቅልኝ ነው የኔ ከባድ ሚዛን አባቢ ሰላም ነው አሉ ላቡ በእናት ነገ ወዝሽ መጥቷል። ዛሬ ምንድን ነው ነገሩ? እኔ እንጃ ፋብልጭ ብላ እስቲ በእናት ነገ ጥር 21 ነው። አስተሬው ማርያም ናት። መዝሙር ጋብዘኝ የኔ ሰዎች እስከሚገቡ ድረስ ታብታብ እስከሚያርጉ መዝሙር ልጋብዝ። አማኑኤል ናና የሚለውን ጋብዘኝ እያሉ ነው። ስለዚህ ልጋብዝ። ስለ ማርያም ስለ ድንግል ማርያም
ቆይ አማኑኤል ናና ትጋብዛለህ። አማኑኤል ይጋበዝ። መቼ እሱን አመስግነን ጨረስን። ያው እናትና ልጁ ግድ ነው መመስገን አለባቸው። ምክንያቱም እግዚአብሔር እናትና አባትን አክብር ስለሚል በዛ ሂደቱ ነገ አስተርዮ ማርያም ስለሆነች ያንን በማስመልከት ነው። ናና አማኑኤል ደስ የሚለኝና እኔ ኦርቶዶክስ ያደረገኝ ዝማሬ ነው። አንዱ አካል አንዱ ማለት ነው። ታፕታፕ አንቺ የፒስ የምትባየታይ ፒስ የምትባየቴ እባክሽን አትሳደብ። እሺ እባክሽን ለምንሽ በማለት ድምፁ እኔ ጋር ብትሰድቡት አይሰማችሁ። አማኑኤል 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 እና መድኃኒቴ የሚያስፈልገናል። አሁን እየዘመርን ለእሱ ያሸንፈኝ፣ እሱ እንዲያሸንፍ አድርጉ በጌታ። እኔ ማሸነፍ አልፈልግም፣ እኔ አልፈልግም። ጌታ እሱን ለሱ አማኑኤል አማኑኤል